ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የታህሳስ 16 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። አገዛዙ የሃይማኖት አባቶችን ለምኑልኝ ሲል ከፍተኛ ቁጥር ያለው ልዑክ ወደ ፋኖ ካምፖች ሊልክ መሆኑን ዋርካው ምሬ ወዳጁ አስታውቋል። ዝርዝር አለን። በደብረ ብርሃን ዙሪያ የአገዛዙ ጦር ከባድ ኪሳራ ሲያስተናግድ፣ በጎጃምና በደብረ ብርሃን ደግሞ ከ270 በላይ የብልጽግና ጦር ተደምስሷል። የግንባር መረጃዎችን በዘገባችን አካተናል። ህወሓት የሰው አልባ የውጊያ አውሮፕላን ተቆጣጣሪዎችን እያሰለጠነ መሆኑ ተዘግቧል። ሰሙታላችሁ። ግብጽ በአሰብና ጅቡቲ ወደቦችን ለመገንባት ስምምነት ላይ መድረሷ ተገልጿል። እስራኤል ጦሯን ሙሉ በሙሉ ከጋዛ ጠቅልላ እንደማታስወጣ በመከላከያ ሚኒስትሯ በኩል ገልጻለች። ውድ አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። አገዛዙ የሃይማኖት አባቶችን ለምኑልኝ ሲል ከፍተኛ ቁጥር ያለው ልዑክ ወደ ፋኖ ካምፖች ሊልክ መሆኑን ዋርካው ምሬ ወዳጁ አስታወቀ። የአማራ ፋኖ ብሔራዊ ኃይል የማዕከላዊ ኮማንድ አባልና የሚኒሊክ እዝ ዋና ሰብሳቢ አርበኛ ምሬ ወዳጆ ወይም በትግል ስሙ ዋርካው በዛሬው ዕለት ወቅታዊ ጉዳዮችን አስመልክቶ በሰጠው መግለጫ የአብይ አህመድ ቡድን በአንድ በኩል በሽምግልና ማደናገሩን ቢመርጥም ወረራውንም አጠንክሮ መቀጠሉን አስታውቋል። ዋርካው ምሬ በመግለጫው አገዛዙ ሰሞኑን የሃይማኖት አባቶችን ለምኑልኝ ሲል ከፍተኛ ቁጥር ያለው ልዑክ ወደ ፋኖ ካምፖች ሊልክ መሆኑን ደርሰንበታል ያለ ሲሆን እኛ ሃይማኖት አባቶችንና የሀገር ሽማግሌዎችን እናከብራለን፣ ነገር ግን የአገዛዙ ፕሮፓጋንዳ መጠቀሚያ ከመሆን መቆጠብ አለባቸው ብሏል። አርበኛ ምሬ ወዳጆ ከዚህ በፊት ሽማግሌዎችን አምነን ልንታፈን ስንል የተፈጠረውን ሁሉም ያውቃል ሲልም ተናግሯል። እዚህ በመቀጠል እያደረገ ያለው ምንድነው? የሃይማኖት አባቶችን ሸምግሉልኝ፣ አናግሩልኝ እያለ ቄስ መለኩሴ፣ የዘወልድ አባት፣ የደማድርቅ ኮሚቴ በየቀጠናው አጠራሩ የሽማግሌ ይለያያን ባህሉ እንጂ ያው ዙሮ ግን ያው አንድ ሽማግሌ ነው ማለት ነው። ትላልቅ ሸሆችን እነዚህን ሰሞኑን እያሰባሰበ እንደሆነ ሰምተናን ማለት ነው። ስለዚህ ይሄ የሽምግልና ባህላችን፣ ወጋችን፣ ክብራችን፣ ማንነታችንን እናውቀዋለን። ስናውቀው ግን አባቶች እናንተ ይሄ መንግስት የሌለውን አገር ሲጋደል ደም እያስታረቃችሁ፣ ሲጋጭ ሲዳማ እየካሳችሁ እያስታረቃችሁ፣ ብዙ የተለያዩ ነገሮች እያደረጋችሁ ህዝብን እያኖራችሁ እንደሆነ በባህላችሁ፣ በማንነታችሁ፣ በክብራችሁ እየኖራችሁ ነው ማለት ነው። ስለዚህ ይሄ እናንተን ወደኛ የሚልከው እኛ እሺ እንደማንላችሁ ይታወቃል። ግን ሽማግሌ እንደዚህ አንገላቱ፣ ለሽማግሌ እንደዚህ ያደረጉ እያለ እኛን ለማሳጣት ነው። እናንተ የሚገባችሁ ህዝባችን የሚጋጨው፣ የሚፋጨው፣ የሚፈራከሰው፣ የሚጋደለውን እንደለመዳችሁት ያንን በክብር እየመራችሁ መኖር ነው። የብልጽግናን ኮዝ የያዝነው እኛ ነን። የብልጽግናን ኮዝ የያዝነው እኛ ነን። ጦርነት ወደን፣ መሞት ወደን፣ አካል መጉደል ወደን፣ መሰቃየት ወደን አይደለም። እናንተ የማታውቁት ነገርም ባይኖርም ግን የአማራ ችግር የሚፈታ አማራጭ አጥተን 11ኛዋ ሰዓት ላይ የወጣንበት ዓላማችን ነው ማለት ነው። ስለዚህ አባቶቻችን ካሁን በፊት አስታርቃቸውን እኮ ልታሳፍኑ እንደነበረ ይታወቃል እኮ። ለኛም የናንተ ደስ ይበል ብለን እናንተን አስገብተን እኛም የራሳችንን አቋም እንወስዳለን ብለን የዛኔ አብዛኛዎች የተነጋገርን ሰዎች ስለምታውቁት የነበረውን ታሪክ ማለት ነው። የነበረውን ታሪክ ይህን ትግል ከዛሬ ለማድረስ ስንል የናንተ የሽማግሌዎቻችን የአባቶቻችን አይንና ግንባር እኛን እንዳይጎዳነ ባልገባችሁ መንገድ ብለን እናንተን ወደ ቤታችሁ አስገብተን እኛ ልንታፈን ስንል ቀድመን የሰራነውን ስራ ሰርተን በመታውቁት ልክ ወጥተናን ማለት ነው። ዋርካው ምሬ ወዳጆ የፋኖ አባላት ትጥቅ ፈቱ በሚል በአገዛዙ ሚዲያዎች የሚሰራጩበትን ሁኔታ ሲገልጸው ከጠላት ጋር አንድ ቀን ጥይት ሳይታኮስ በዝርፊያ ተሰማርቶ የነበረ ቦዘኔን እየሰበሰቡ ፋኖ ማለት መሬት ላይ ያለውን እውነት አይቀይረውም ብለዋል። አፍሪካ ህብረትም ይሁን ኢጋድ በማስረሻ ሰጤ ጉዳይ የሰሩት የከሸፈ አካሄድ ምን ያህል ተቋም እንደሌለ እንድንረዳ አድርጎናል ያለው ምሬ የምንተማመነው ህዝባችንን ነው ሲል አክሏል። የአፍሪካ ህብረት ወይም ኢጋድ በጣም ያፈርንባችሁ ትልቅ ነገር
መሪ እንደሌለ ተቋም እንደሌለ ያረጋገጥንበት ነው። ለዛ ምንድነው ካላችሁን ይሄ ትግል ማስረሻ ሰጤ አንድ ቦዘኔ ገባ ብላችሁ የአፍሪካን ተቋም በዚህ ልክ በማዋረዳችሁ እጅግ አፍረናል። በዚህ ነው ወይ የምንመራው ብለን መሪ እንደሌለ ተስፋ ቆርጠን የራሳችንን ጉልበትና ህዝባችንን ብቻ ተማምነን የምንታገልበትን ፕሮግራም እንደያዝን በእናንተ አረጋግጠናል። ማስረሻ ሰጤ መንግስት አስወጣው። ትግሉ በተጀመረ በአመት ከምናምኑ መልሶ ጓደኞቻችን የአማራ ፋኖ አንድ መሆን አለበት ብለው አጣብቀው ሲይዙት የጨነቀው ጊዜ ሾልኮ የገባን ቦዘኔ በዚህ ልክ እሱን ይዛችሁ ይህን ትልቅ ተቋም የተባለን በዚህ ልክ ማዋረዳችሁ እጅግ አፍረናል። እንደ አፍሪካም እንደኛም እንደ ኢትዮጵያውያን እንደ አማራ ፋኖ በእውነት ይሄ ከሆነ ተቋም በቃ በዚህ ልክ ከሆነ ብለን ተስፋ ቆርጠን ያፈርንበት ድርጅት ነው። ይህን ከዚህ አልፈዋለሁ። ማስረሻ ሰጤ ስለምናቀው በተለይ እንደምኒልክ ዕዝ ማስረሻ ሰጤ ማን ነው ስለምናቀው አንድ ቦዘኔ ሌባ መሆኑን ስለምናቅ የሚገርመን ነገር የለም። የኛን ጀግንነት አይደለም አሁን ድሮ ያቀዋል። የኛን ጀግንነት ለማኳሰስ ሊገባ ከፈለገ መግባት ነው። እንደው አንዱ ሌባ እኮ ብድግ ብሎ በምን ገባ ሲሉት በእንዲህ አለ። አንድ ቀን እኮ ጠላት ጋር ጥይት ሳይተኩስ በየጓዳ ለጓዳ እየዘረፈ የኖረ ሌባ ሁሉ ሲገባ ያንን በቃ የኢትዮጵያ ሚዲያዎች የብልጽግና ሚዲያ ያንን እየተከተላችሁ እንትን ስትሉ በጣም ግርም ይለናል። አፍረንባችኋል። እንደው ለቀጣይ እንዲህ አይነቱ ነገር ባትደግሙትም ተገቢ ነው ብዬ አምናለሁኝ ማለት ነው። በደብረ ብርሃን ዙሪያ የአገዛዙ ጦር ከባድ ኪሳራ ሲያስተናግድ በጎጃምና በደብረ ብርሃን ደግሞ ከ270 በላይ የብልጽግና ጦር ተደምስሷል። በትናንትናው ዕለት መነሻውን ከደብረ ማርቆስ ያደረገ የጠላት ኃይል በሁለት አቅጣጫ ወደ ጮቄ ተራራ ለመውጣት ሲንቀሳቀስ የአፋብኃ ቴዎድሮስ ዕዝ 206ኛ ኮር 24ኛ ክፍለ ጦር ቃኝና መሐንዲስ የጸድላይ ባደረገችው ትንቅንቅ ከ30 በላይ የአገዛዙን ሰራዊት በመደምሰስ እቅዱን በማክሸፍ ተዘርግቶ የነበረውን የአገዛዙ ኃይል ሮብ ገበያ ከተማ እንዲሰባሰብ ማድረጉ ተገልጿል። የአገዛዙ ኃይል ባልጠበቀው ሁኔታ ከኋላው በደረሰበት ጥቃት ወደፊት መራመድ ተስኖት አስከሬኑን በፔምፔ የታገዘ ውጊያ ከፍቶ ሲለቃቅም አምሽቷል ተብሏል። በሮብ ገበያ ከተማ ተሰባስቦ ያደረው የአገዛዙ ጦር ኃይሉን አቀናጅቶ ከሌሊት 10 ሰዓት ጀምሮ በነብረ ገደል ወለቄ ለማጥቃት የተንቀሳቀሰ ሲሆን ከንጋቱ ጀምሮ 24ኛ ክፍለ ጦር ስናን አባጅሜ ሻለቃ ባደረገችው እልህ አስጨራሽ የእጅ በእጅ ፍልሚያ የብልጽግናን ጦር መቶታል። ሰራዊቱን እያዝረከረከ የሚሮጠው የአገዛዙ ሰራዊት በዛሬው ዕለት በጅምላ የቀበራቸውን ሰራዊቱን ማህበረሰቡ በመረባረብ ከእርሻ መሬቶች እያወጣ የተለየ መቃብር ቦታ አዘጋጅቶ እየቀበራቸው ይገኛልም ብሏል። በተያያዘ የድል ዜና 206ኛ ኮር 14ኛ ክፍለ ጦር ቃኝና መሐንዲስ ልዩ ኮማንዶዎችና የቀስተ ደመና ሻለቃ በመቀናጀት ከሌሊቱ 11 ሰዓት ጀምሮ በደብረ ኤልያስ ወረዳ ማር ዘነብ ቀበሌ በመሸገው የአገዛዙ ሰራዊት ላይ በፈጸሙት የከበባ ጥቃት በተኛበት ድባቅ መተውታል። ሰዓታትን በወሰደው ድንገተኛ ማጥቃት በተኛበት የተቀጠቀጠው ሰራዊት ከደብረ ኤልያስ ከተማ በዙ 23 የታገዘ ኃይል በመጨመር አንድ አይሱዙ አስክሬን፣ 3 አምቡላንስ እና 3 ፓትሮል ቁስለኛ በማንሳት ወደ ደብረ ኤልያስ ተመልሷል። የብልጽግናን ጦር አሰላለፍና እቅድ በማጥናት ከፍተኛ ድል እየተቀናጀ የሚገኘው የ206ኛ ኮር በጃማ በወለቄ በማርዘነብ በጸድ ባደረገው ፍልሚያ ከ165 በላይ የአገዛዙ ኃይል መደምሰሱን አረጋግጧል። በሌላ በኩል መነሻውን ከደብረ ብርሃን ከተማ በማድረግ በከተማው ቅርብ ርቀት ላይ ባለው ባሶ ወረዳ ወደ ዋዩ ቀበሌ የፋኖን ጦር ለመክበብ የአገዛዙ ጦር በሁለት አቅጣጫ በሌሊት የተንቀሳቀሰ ሲሆን መረጃው ቀድሞ የደረሰው የጣይቱ ክፍለ ጦር የ3ኛ ሻለቃ ውስን ኃይል ደፈጣ በማድረግ ለከበባ የመጣውን ኃይል በመክበብ አይቀጡ ቅጣት ቀጥቶ ወደ መጣበት እንዲሸሽ አድርጎታል። የሸዋ ጠቅላይ ግዛት ዕዝ መሐመድ ቢሆነኝ ኮር ጣይቱ ክፍለ ጦር የ3ኛ ሻለቃ ፋኖች የመጣውን ኃይል ከ5 በላይ የሚሆን የብልጽግናን ሰራዊት በቦምብ አጋይተው ከ7 በላይ የሚሆነውን ደግሞ ከባድ ቁስለኛ በማድረግ ለከበባ የመጣውን ቀለበት ውስጥ አስገብተው በመምታት ወደ መጣበት መልሰውታል። ይህ በእንዲህ እንዳለ ጀኔራል ኃይሉ ከበደ ክፍለ ጦርና ማረጉ ተማረ ክፍለ ጦር በጥምረት ከ105 በላይ የአገዛዙን ሰራዊት በመደምሰስና ከ80 በላይ
በላይ በማቁሰል ታላቅ ድል ተጎናጽፏል። ሚኒሊክ እዝ ላስታ ጀነራል አሳምነው ጽጌ ኮር፣ ጀነራል ኃይሉ ከበደ ክፍለ ጦርና ማረጉ ተማረ ክፍለ ጦር በጥምረት ባደረጉት ከባድ ትንቅንቅና ተጋድሎ በአገዛዙ ላይ የበላይነትን በመቀዳጀት ታላቅ ጀብዱ ፈጽመው ድል አድርገዋል። የአገዛዙ ሰራዊት ከታህሳስ 14 2018 ዓ.ም ጀምሮ ለተከታታይ 2 ቀናት በተካሄደው ከባድ ትንቅንቅ የአገዛዙ ኃይል በአምስት አቅጣጫ ማለትም ከአስከተማ ከደጋው ወደ ጭማው አቅጣጫ፣ ከአስከተማ ቁልቋል ጊዮርጊስ አቅጣጫ፣ ከብልባላ ላልኪው ኩራዝባይ አቅጣጫ፣ ከይምርሃ አዲስ ዓለም ሸልም ድንጋይ አቅጣጫና ከዶቅሳ ወደ ወይሎ አቅጣጫ አስፍቶ የመጣውን ኃይል ቀድሞ መረጃው የደረሳቸው የክፍለ ጦሮቹ ወታደራዊ መረጃ ክፍሎች ስትራቴጂካዊ ቦታዎችን ቀድሞ በማስያዝ አዲስ ዓለም ፋጭላ ተራራ የሚገኙ 4 ምሽጎችን በመስበር የአገዛዙ ኃይል በመጣበት ሁሉም አቅጣጫ የሽንፈት ካባ ተከናንቧል ሲል ሚኒሊክ እዝ ገልጿል። ለተከታታይ 2 ቀናት በተካሄደው ለአስጨራሽ ትንቅንቅና ተጋድሎ ከ105 በላይ የብርሃኑ ጁላ ሰራዊት ሲደመሰስ ከ80 በላይ ቁስለኛውን ይዞ ወደ ላልኪው ከተማ ፈርጥጧል። በድምሩም በጎጃምና በላስታ ቀጠና 270 የአገዛዙ ኃይል መደምሰሱ ተገልጿል። ህወሓት የሰው አልባ የውጊያ አውሮፕላን ተቆጣጣሪዎችን እያሰለጠነ መሆኑ ተዘገበ። ህወሓት በተለምዶ ድሮን ተብሎ የሚጠራውን የሰው አልባ ተዋጊ አውሮፕላን ተቆጣጣሪዎችን እያሰለጠነ መሆኑ የተነገረው በሱዳን ከሚገኙት ታጣቂዎች መካከል ለተመረጡ አባላቱ መሆኑን የመረጃ ምንጮች ነግረውኛል ሲል ዞብል ፖስት ዘግቧል። የሰው አልባ ተዋጊ አውሮፕላን ተቆጣጣሪዎች ስልጠናው የሚሰጣቸው በገዳሪፍና ከሰላ መካከል በሚገኘው ሾክ ተብሎ በሚጠራ የሱዳን ግዛት ውስጥ መሆኑንም ዘገባው አመልክቷል። ከዚሁ ጋር በተያያዘ የሰው አልባ ተዋጊ አውሮፕላን ተቆጣጣሪ ሰልጣኞቹን ያቀፈው ቡድን ከሰው አልባ ተዋጊ አውሮፕላኖች አብራሪነት እስከ አየር ጥቃት አክሻፊዎችን ያካተተ ስለመሆኑ ተነግሯል። ስልጠና በመውሰድ ላይ የሚገኙት የሰው አልባ አውሮፕላን ተቆጣጣሪዎች በያዝነው ታህሳስ ወር መጨረሻ ስልጠናቸውን ጨርሰው ይመረቃሉ ተብሏል። በሱዳን የሚገኘው የህወሓት ታጣቂ ክንፍ እንደ ሀበሻ፣ እንጉርጉር፣ ተነድባ፣ ግዴማ፣ ስፋዋ ተብለው ከሚጠሩ የስደተኛ ጣቢያዎች ጭምር ታጣቂዎችን እንደሚመለምል ትኩረታቸውን የሱዳን ጦርነት ላይ ያደረጉ በርካታ የሚዲያ ተቋማት ዘገባዎችና የጥናት ተቋማት የምርምር ውጤቶች እንደሚያሳዩም ዘገባው አመልክቷል። በሱዳን የሚገኙት የህወሓት ተዋጊዎች በአገሪቷ እየተካሄደ ባለው የእርስ በርስ ጦርነት በጀኔራል አልቡርሃን የሚመራውን የሱዳን ብሔራዊ ጦር ተቀላቅለው በሲንጃ፣ ሲናር፣ ሀሳይሳ፣ መደኒ፣ አልባጌር ፋው እና ደንበሊያ ተብለው በሚጠሩ አካባቢዎች በተካሄዱ አውደ ውጊያዎች ተሳትፏል የሚል መረጃም ተሰራጭቷል። ግብጽ በአሰብና ጅቡቲ ወደቦችን ለመገንባት ስምምነት ላይ መድረሷ ተገለጸ። በትናንትናው ዕለት ዘናሽናል ጋዜጣ እንደዘገበው ግብጽ የአፍሪካ ቀንድ አካል ከሆኑት ኤርትራና ጅቡቲ ጋር ወደቦችን ለመገንባት ስምምነት ፈጽማለች። እንደ ዘገባው ይህ ስምምነት ግብጽ በአባይ ወንዝ ጉዳይ በገባችበት ውዝግብ በኢትዮጵያ ላይ እያካሄደች ያለው ጫና አንዱ አካል ነው። ቅርበት ያላቸው ምንጮቹን በዋቢነት የጠቀሰው ዘገባው ግብጽ እምብዛም የሚዲያ ሽፋን ባልተሰጠውና ባልተወራለት መንገድ ከሁለቱ ሀገራት ጋር የፈጸመችው የስምምነት ፊርማ የኤርትራውን አሰብ ወደብንና የጅቡቲውን ዶራሌ ወደብ አቅም ማሳደግ የሚል መሆኑን አስረድተዋል። ሁለቱም ወደቦች በቀይ ባህር ደቡባዊ ክፍል በአባል መንደብ ሰርጥ አቅራቢያ የሚገኙ መሆናቸውን የጠቀሰው ዘገባው ጅቡቲና ኤርትራ የኢትዮጵያ ጎረቤቶች ከመሆናቸውም በላይ ኢትዮጵያ ሸቀጦችን የምታስገባው በዶራሌ ወደብ መሆኑን አውስቷል። ዘገባው ሲቀጥልም ግብጽ በቀይ ባህር ላይ ከ2000 ኪሎ ሜትር በላይ ጠረፍ ያላትና ቀይ ባህርንና ሜዲትራኒያንን የሚያገኘውን ስዊዝ ካናል የተቆጣጠረች ሀገር ናት ካለ በኋላ በተደጋጋሚ እንደ ኢትዮጵያ ያሉ የባህር በር የሌላቸው ሀገራት ወደ ቀይ ባህር ለመዳረስ የሚያደርጉትን ጥረት ስትቃወም መቆይቷን አስረድቷል። ዘናሽናል በዘገባው ይህ ብዙ ያልተወራለት ስምምነት ከኤርትራ ጋር የተፈጸመው ከአንድ ወር በፊት ፕሬዚዳንት ኢሳያስ አፈወርቂ በካይሮ ጉብኝት ባደረጉበት ወቅት መሆኑን አስታውቆ ግብጽና ጅቡቲ ግን በከፍተኛ ባለስልጣናት መካከል መፈራረማቸውን አስረድተዋል። እነዚህ ስምምነቶች ከሁለቱም ሀገራት ጋር ጠንካራ ወታደራዊና ፖለቲካዊ ግንኙነት የመሰረተችው ግብጽ በወደቦቹ ወታደራዊ እንቅስቃሴ እንድታደርግ የሚያስችላት እንደሚሆንም ገልጿል። የዘገባው ምንጭ ሲናገሩ ይህ ስምምነት በሁለቱ ወደቦች ላይ እያደረግነው ያለውን ወታደራዊ እንቅስቃሴ ህጋዊ መሰረት እንዲኖረው ያስችለናል ማለቱም ተመላክቷል። አሁን ላይ የብልጽግናው አገዛዝ በጸብ አጫሪነትና በከሸፈ ዲፕሎማሲው በኢትዮጵያ ዙሪያ ያሉ ሀገራትን ስጋት ውስጥ በመክተቱ ኢትዮጵያ በግብጽ እንድትጣጠርና እንድትከበብ አድርጓታል። በዚህ መሀልም ራሱ ብልጽግና መውጫ እስኪያጣ ድረስ ከበባ እንደተፈጸመበት ነው የተገለጸው።
እስራኤል ጦሯን ሙሉ በሙሉ ከጋዛ ጠቅልላ እንደማታስወጣ በመከላከያ ሚኒስትሯ በኩል ገለጸች። የሀገሪቱ የመከላከያ ሚኒስትር እስራኤል ካትዝ በዌስት ባንክ ባደረጉት ንግግር ሀገራቸው ሁሉንም ወታደሮቿን ከሰርጡ ጠቅልላ እንደማታስወጣና ጋዛ ውስጥ የጦር አሃድ እንደምታቋቁም ገልጸዋል። በጋዛ በተገቢው ጊዜና ሂደት በሰሜናዊ ጋዛ የእግረኛ ጦር አሃድን እናቋቁማለን ያሉት ሚኒስትሩ የሚቋቋመው የእግረኛ ጦር ክፍል ለደህንነት ጉዳዮች ብቻ እንደሚሆን መናገራቸውን ሮይተርስ የዜና ወኪል ዘግበዋል። የመከላከያ ሚኒስትሩ ንግግር በአሜሪካ ከቀረበውና የሁለት ዓመቱን የጋዛን ጦርነት ካስቆመው የጋዛ የሰላም እቅድ ጋር የሚጣረስ እንደሆነ ተገልጿል። በአሜሪካው ፕሬዚዳንት ዶናልድ ትራምፕ በቀረበው ባለ 20 ነጥብ የጋዛ የሰላም እቅድ ውስጥ ከተካተቱ ጉዳዮች መካከል አንዱ የእስራኤልን ጦር ከጋዛ ማስወጣት ነው ተብሏል። የአሜሪካ ባለስልጣናት በካትዝ ንግግር እንዳልተደሰቱና ማብራሪያ መጠየቃቸውን የእስራኤል መገናኛ ብዙሃን ዘግበዋል። ሁለተኛው ዙር የሰላም እቅዱ ትግበራ ደግሞ ሐማስ ትጥቅ እንዲፈታና እስራኤልም ጦሯን ከጋዛ እንድታስወጣ ይጠይቃል። በተጨማሪም የሰላም እቅድ በፍልስጤም ግዛት ጊዜያዊ መንግስት ማቋቋምንና ዓለም አቀፍ አረጋጊ ኃይል ማሰማራትን ያካተተ እንደሆነ ተጠቅሷል። እስካሁን ድረስ በጋዛ ያለው የፖሊስ ኃይል ስራውን እያከናወነ ያለው በሐማስ ስር ሆኖ ነው። የእስራኤል ጦር በጋዛ የሚኖረውን ቆይታ በዓለም አቀፍ አረጋጊ ኃይሉ ስራ ላይ ቀጥተኛ ተጽዕኖ እንደሚኖረው ተገልጿል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።